እስኪ አንድ ወሳኝ እውነት እንነጋገር። በጣም የምትወዳት ስታያት ልብ የሚደነግጥላት ለሷ የማታደርገው ነገር የሌለ አንዲት ሴት አለች። ግን ምን ዋጋ አለው? አንተ ለሷ ስትንሰፈሰፍላት፣ እሷ ግን ፊቷን ታዞርብሃለች። በሌላ በኩል ደግሞ ምንም ግድ ለሌለው በስሜቷ ለሚሳለቅና ምናልባትም ክፉኛ ለሚቆጣጠራት ወንድ በፍቅር ስትሰቃይ ታያለህ። ይህንን ሁኔታ ለምን ብለህ ጠይቀህ ታውቃለህ? መልሱ እድለኛ ስለሆነ አይደለም። መልሱ አንተ ያልገባህ ነገር ግን እንደነዚህ አይነት ወንዶች በተፈጥሮ ያወቁት አንድ የጨዋታ ህግ ስላለ ነው። ዛሬ የምንነጋገረው ስለ ፍቅር ብቻ አይደለም፣ ስለ ኃይል ወይም ፓወር ነው። ሴቶች በድብቅ ወንዶች እንዲያውቁባቸው የማይፈልጓቸው ነገር ግን የተፈጥሮ ፕሮግራማቸው የሚያዛቸው 5 ዋና ዋና ድክመቶች አሉ። እነዚህን ድክመቶች ማወቅ ማለት የጨዋታውን ውጤት መቀየር ማለት ነው። ይህንን ቪዲዮ አይተህ ከጨረስክ በኋላ ሴቶችን የምታይበት መንገድ ለዘላለም ይቀየራል። እናም ዝግጁ ከሆንክ ወደ ዋናው ጉዳይ እንግባ። የመጀመሪያውና ትልቁ የሴቶች ድክመት በተለይ ከሚወዱት ወይም ደግሞ ከሚፈልጉት ወንድ የሚመጣ መገፋት ወይም ሪጀክሽን ነው። ብዙ ወንዶች የሚያስቡት ሴቶች መገፋትን አይፈሩም፣ ሁሌም አማራጭ አላቸው ብለው ነው። ነገር ግን ይህ ትልቅ ስህተት ነው። በስነ ልቦና ጥናት ስኬርሲቲ ፕሪንሲፕል ወይም የጥረት መርህ የሚባለውን አስታውስ። የሰው ልጅ በብዛት ያለውን ነገር ዋጋ አይሰጠውም። ሴቷ ሁሌም እንደምትፈልጋት ያለሷ መኖር እንደማትችልና በቀን 24 ሰዓት እሷን ለማግኘት እንደምትጓጓ ስታሳያት በሷ አይን ያንተ ዋጋ ይወርዳል። ለምን? ምክንያቱም አንተ በቀላሉ የምትገኝ ሰው ነህ። ነገር ግን ጨዋታውን ስትቀይረውስ? እሷ እንደምታስበው በህይወትህ ውስጥ ያን ያህል አስፈላጊ እንዳልሆነች ስታሳያት ኢጎዋ ይነካል። እመነኝ፣ የሴቶች ኢጎ ደግሞ ሲነካ የሚፈጠረው ነገር እጅግ በጣም ተአምር ነው። ሴቶች በተፈጥሮ ቫሊዴሽን ወይም ደግሞ ማረጋገጫ ይፈልጋሉ። አንተ ራስን አክብረህ ጊዜህን ለራስህ ስትሰጥና እሷን ማጣት እንደማትፈራ ስታሳያት ጥያቄ ውስጥ ትገባለች። ለምን አልፈለገኝም? ከኔ የተሻለች አግኝቶ ነው የሚለው ጥያቄ ውስጧን ይበላዋል። ለምሳሌ አዲስ አበባ ውስጥ በአንድ ካፌ ውስጥ እንደተቀመጥ ካስበው አንዱ ወንድ ለሴቷ ወንበር እየሳበ ምን ልዘዝልሽ፣ በረደሽ እንዴ እያለ እሺ እያለ ይርበተበታል። እሷ ግን ስልኳን ነው የምትነካካው። በሌላ ጠረጴዛ ላይ ደግሞ አንድ ወንድ ዘና ብሎ ቡናውን እየጠጣ እያወራና እየሳቀ፣ ሴቷ ግን ሙሉ ትኩረቷን ሰጥታው እያዳመጠችው ነው። ልዩነቱ ምንድን ነው? ሁለተኛው ወንድ እሷን እንደ ሽልማት ወይም ስጦታ አላያትም። እሱ ራሱ ሽልማት እንደሆነ ያውቃል። ስለዚህ ወንድሜ የምትሰጣት ቦታ ይኑርህ፣ ግን ቦታው ከራሷ ማንነት በላይ አይሁን። አንተን ለማግኘት እንድትጥር አድርጋት። ያኔ ነው አንተን የምትወድህ። ሁለተኛው ነጥብ በጣም ወሳኝ ነጥብ ነው። ሴት ልጅ በስሜቷ፣ በሰውነቷ፣ በእንባዋ ወይም በቃላቷ ልትቆጣጠረው የማትችለውን ወንድ ትፈራለች። በተቃራኒው ደግሞ ታከብረዋለች። ሴቶች በተፈጥሮ ስሜታዊ ናቸው። ይህ ስድብ አይደለም፣ ተፈጥሮ ነው። አንተ ደግሞ እንደ ወንድ የምክንያት ወይም የሎጂክ ሰው ነህ ወይም መሆን አለብህ። ብዙ ሴቶች ሳያውቁት ወንዶችን ይፈትናሉ። ድንገት ትናደዳለች፣ ታለቅሳለች፣ ወይም ደግሞ በወሲብ ትቀጣሃለች። ይህን የምታደርገው እኮ ስላልወደደች ላይሆን ይችላል። የምታደርገው ይሄ ወንድ ምን ያህል ጠንካራ ነው፣ በእኔ ስሜት የሚዘወር ገለባ ነው ወይስ ደግሞ ራሱን የቻለ ተራራ ብላ ለማረጋገጥ ነው። አንድ ወንድ በሷ እንባ ሲደናገጥ ወይም በሰውነቷ ተማርኮ መርሆን ሲጥስ ስታይ በዛ ወንድ ላይ ያላት አክብሮት ይሞታል። አንዴ አክብሮት ከሞተ ደግሞ ፍቅር አብሮ ይቀበራል። ሳይንሳዊ እውነታው ይሄ ነው። ሴቶች ሴፍቲ ወይም ደግሞ ደህንነት ይፈልጋሉ። በትንሽ ስሜት የሚናወጥ ወንድ ደግሞ ደህንነት ሊሰጣት አይችልም። ስትጮህ ዝም ብለህ ተመልከታት፣ ስታለቅስ አረጋጋት እንጂ አብረሃት አታልቅስ። በሰውነቷ ልትገዛህ ስትሞክር ከስሜት በላይ ዓላማ እንዳለ አሳያት። ይህ ስቶይሲዝም ይባላል። ስሜትን የመግታት ጥበብ ነው። ይህንን ስታደርግ አንተ በእሷ ቁጥጥር ስር እንዳልሆንክ ትረዳለች። ያኔ ኃይሉ ወደ አንተ ይመጣል። እሷ አንተን ለማስደሰት መጣር ትጀምራለች። ሶስተኛው ሚስጥር ትኩረት ነው። ትኩረት ለሴቶች ልክ እንደ ገንዘብ ነው፣ እንዲያውም ከገንዘብ በላይ ነው። ዘመኑን ተመልከት። ኢንስታግራም፣ ቲክቶክ፣ ፌስቡክ። ሴቶች ፎቶ ሲለቁ የሚፈልጉት ምንድን ነው? ያንተን ላይክና ኮሜንት። ብዙ ወንዶች እዚህ ላይ ይወድቃሉ። ገና ሳትጠይቀው ሙሉ ትኩረቱን በነፃ ይሰጣታል። ጠዋት ማታ ይደውላል፣ በየደቂቃው ቴክስት ያደርጋል። አስታውስ፣ በነፃ የሚገኝ ነገር ሁሉ ዋጋ የለውም። የሰው ልጅ ሳይኮሎጂ የሚሰራው ቫሪያብል ሪዋርድ ሲስተም በሚባል መንገድ ነው። ይህ ማለት ሁሌም ትኩረት ስትሰጣት ይሰለቻታል። አልፎ አልፎ እሷ መልካም ነገር ስታደርግ ብቻ ትኩረት ስትሰጣት ግን ያንን ትኩረት ለማግኘት ትራባለች። ትኩረትህን ንፈጋት እያልኩ አይደለም፣ ነገር ግን ትኩረትህ ውድ ይሁን። ስራ እየሰራ ከሆነ ስልኳን አትመልስ።
ከጓደኞች ጋር ስትሆን ለሷ ቴክስት ለማድረግ ብለህ ጊዜ አታጥፋ። ናፈከኝ ስትልህ ወዲያውኑ እኔም ሞትኩልሽ ብለህ አትዘረር። አንተ ትኩረትን ስትቀንስ እሷ ትኩረትን ለመሳብ ትጥራለች። ልክ እንደ አደን ነው። ትኩረትን ወደ ራስህ እድገትና ስራ ዙረው። ያኔ እሷ አንተን ከፍተኛ ዋጋ ያለህ ወንድ እንደሆን ካርጋ ትረዳለች። የምትፈልገው ወንድ ሳይሆን የሚያስፈልጋት ወንድ ትሆናለህ። ፍላጎትና አስፈላጊነት የተለያዩ ናቸው። ትኩረትን በመቆጠብ ፍላጎቷን ወደ አስፈላጊነት ቀይረው። ወደ አራተኛው ነጥብ ስንመጣ ብዙዎች ሊክዱት የሚሞክሩት ግን ያልተሸፈነ እውነት አለ። ገንዘብ ለሴቶች ትልቅ ድክመት ነው። ይህ ማለት ሴቶች ሁሉ ለገንዘብ ብቻ ብለው ይቀርባሉ ማለት አይደለም። በዝግመተ ለውጥ ሳይኮሎጂ ውስጥ ሃይፐርጋሚ የሚባል ጽንሰ ሐሳብ አለ። ሴቶች በተፈጥሮ የሚፈልጉት ከነሱ የተሻለ አቅም፣ ጥንካሬና የመኖር ዋስትና የሚሰጣቸውን ወንድ ነው። በዘመናችን ደግሞ የመኖር ዋስትናው ቁልፍ ገንዘብ ነው። ገንዘብ ካለ ሴቶችን እንደፈለክ ትቆጣጠራለህ የሚባለው አባባል ትንሽ ወጣ ያለና የሚጎረብጥ ቢሆንም መርህ አለው። ገንዘብ ኃይል ነው። ገንዘብ ነፃነት ነው። ገንዘብ ያላቸው ወንዶች አማራጭ አላቸው። ሴቶች ደግሞ አማራጭ ያለውን ወንድ ይፈልጋሉ። ነገር ግን ተጠንቀቅ። እዚህ ላይ ሚስጥሩ ገንዘብ በመስጠት ፍቅርን መግዛት አይደለም። በፍጹም። እንዲህ ካደረክ ተበላህ። ሚስጥሩ በገንዘብህ የምትፈጥረው ላይፍ ስታይልና ፓወር ነው። ገንዘብህን ተጠቅመህ ራስን አሳድግ። ልብስን አሳምር፣ ጥሩ ቦታ ሄድ፣ ራስን ጠብቅ። ሁሌም ከሴቷ የተሻለ የፋይናንስ አቅም እንዲኖርህ ጥረት አድርግ። ይህ የበላይነት ስሜት ይሰጥሃል። ገንዘብ ቆሻሻ ነው የሚሉትን ሰነፍ ወንዶች አትስማ። ገንዘብ አቅም ነው። ይህንን አቅም የያዘ ወንድ ደግሞ ማንም ሴት እንደፈለገች ልታደርገው አትችልም። ስለዚህ ይህን ቪዲዮ ጨርሰ ስትወጣ ስለ ፍቅር ብቻ ሳይሆን ስለ ኪስህም ማሰብ፣ ጠንክረ ስራ። የመጨረሻውና አምስተኛው ነጥብ ከላይ የጠቀስናቸውን ሁሉንም የሚያጠቃልል ነው። ይህም ጥሎ የመሄድ አቅም ነው። በማንኛውም ድርድር ውስጥ ለማጣት ዝግጁ የሆነ ሰው ሁሌም አሸናፊ ነው። ይህ የቢዝነስ ህግ ብቻ አይደለም፣ የፍቅር ህግም ነው። ሴቶች በፍጥነት የሚያሸቱት ነገር ቢኖር ፍርሃትን ነው። እሷን ማጣት እንደምትፈራ ካወቀች ያኔ ተገዥዋ ትሆናለህ። መስፈርቶችን ስታጓድል፣ ክብርህን ስትነካ ወይም እንደማትፈልግህ ስታሳይህ ለመለማመጥ ከመሞከር ይልቅ ዞር ብለህ መሄድ እንደምትችል አሳያት። ይህ ዲታችመንት ወይም አለመጣበቅ ይባላል። እሷን ትወዳታለህ፣ ግን ራስህን የበለጠ ትወዳለህ። መስፈርቶችህ ካልተሟሉ በሩ ክፍት ነው። ይህንን ስታደርግ ሴቷ ትደነግጣለች። እንዴ ይሄ ሰውዬ በእውነት ሊተወኝ ነው ብላ ትረበሻለች። ይህ ድንጋጤ ነው አክብሮቷን የሚመልሰው። አንድ ወንድ ጥሏት ሊሄድ እንደሚችል ስታውቅ እሷ ጥሩ ሆና ለመገኘት ትጥራለች። ነገር ግን አንተ ምንም ብታደርግ እንደማትሄድ ካወቀች የፈለገችውን ታደርግብሃለች። ወንድሜ እነዚህ 5 ነጥቦች በጣም መራር ሊመስሉ ይችላሉ፣ ግን ዓለማችን የምትሰራው በምኞት ሳይሆን በእውነታ ነው። ስለዚህም መገፋትን አትፍራ፣ እንዲያውም መጥረትን ፍጠር። ስሜትን ተቆጣጠር፣ አለት ሁን። ትኩረትህን ቀንስ፣ ውድ አድርገው። የገንዘብ አቅምህን አሳድግ። በማንኛውም ሰዓት ጥለህ ለመሄድ ተዘጋጅ። ይህ ጨዋታ ነው። ህጉን ካወቅ ታሸንፋለህ፣ ካላወቅ ትሸነፋለህ። ምርጫ ያንተ ነው። የዛሬው ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ አይንህን ከገለጠልህ ላይክ አድርገው፣ ለሌሎች ወንዶችም እንዲደርስ ሼር አድርገው። እንደዚህ አይነት እውነታዎችና የስነ ልቦና ትንታኔዎች እንዲደርሱ ቻናሉን ሰብስክራይብ ማድረግህን እንዳትረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።